ፋሚሊዎቻችን ካርዳውታን ምናምን ጨራርሰናል። መተናነቅም እና እዚህ ሆስፒታል የግድ አዲስ ካርድ ምናምን ያወጣ ነው እና ዶክተሩ እስኪገባ ድረስ እየጠበቅን ነው። ኦልሬዲ መሸብን እኮ ፋሚሊዎች ዛሬ ሳና ያናድርም ነው የሚመስለው እና እግዚአብሔርን መሸ። አንቺ በደንብ ይታያል ሁሉ ነገር።
አይኔም ባይኔ ላይ ነው ሁለት ነፍስ ሆነ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እወቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌ የህይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ እንግዲህ ፋሚሊዎቻችን ያለውን ነገር አይተን ማንጀርናል ከምላችሁ በላይ ደስ ብሎናል። ውስጥ ላይ ማውራት አንችልም እንዳንረብሽ ብለን ጩኸታችንን ምንም በቃ በኋላ ወይ አንደኛችንን ቤት ስንሄድ ወይ መኪና ውስጥ ውጥ እያደረግ ነው የምንሄድ ነው ማለት ነው የሚለው። በጣም ደስ ብሎናል ከምላችሁ በላይ እግዚአብሔርን አላመንኩኝም ነበረ። አሁን ግን አመኛለሁ። ቤተሰብ የልጅ አባት ልሆንላችሁ ነው እና እንዴ ታምር ታፍሪ የልጅ አባት ልሆንላችሁ ነው። በዚህ ደግሞ በጣም ደስ ብሎኛል። ግን እኔ ውስጥ ላይ ራሱ ሆኜ ማለት ነው ልቤ ድው እያለ ነበር። በቃ መች ከመች በቃ አየሁኝ እስከምል ድረስ ማለት ነው። እና እኔ ከመቼው እንደሆነ የሁሉ ነገር እንደተፈጠረ አላውቅም። የሚንቀሳቀስ ነገር አየሁኝ ማለት ነው። የልብ ምት አለው እግር የሆነ እጅ ብቻ ሲንቀሳቀስ አይተናል። ለማንኛውም ፋሚሊዎቼ ግን በደንብ የሚታወቀው 5 ወር ሲደርስ ተብለናል። እንግዲህ ፋሚሊዎቼ ደስ ብሎኛል። ብቻ ምን አይነት ስሜት ነው የመጀመሪያ ጊዜ የሚሰማው? እስኪ ቆይ ልጠይቃት ለራሷ። በእርግጥ እሷ ታውቀው ነበር፣ ግን ያው ለእኔ ስትል ነው የመጣ ነው። መምጣታችን ደግሞ አሪፍ የሆነው ምንድን ነው? አንደኛ ክትትል እንጀምራለን። ብዙ ነገሮችን ዛሬው ጨራርሰን መውጣት እንችላለን እና ከዚህ በኋላ ክትትላችንን አንድ ባንድ መንቀሳቀስ። ግን ምን አይነት ስሜት ተሰማሽ? ደንግጠሻል? ደንግጫለሁ። እስካሁን ዝም ምን ያልኩት እና በጣም ደስ የሚል ነገር ነው ያየሁት። ማለት ሐኪሙንም በደንብ መጠየቅ ያሉብኝ ጥያቄዎች ነበሩ። እነሱንም በደንብ ጠይቄ መረዳት ያለብኝ ነገር ሁሉ ተረድቻለሁ እና በጣም ደስ ብሎኛል። እንደው ዶክተር ወጣ እንጂ እንደው ባቅፈው ደስ ይለኝ። ያው እንግዲህ ፋሚሊዎቼ እኔ ደግሞ ውስጥ በቃ ተጨነቀ፣ ነፍሴ ተጨነቀች ማለት ትችላላችሁ። እና ካሁን በቃ ምን ሊለን ነው ኖ ወይንስ የስ ምናምን የሚለውን ነገር እስከምሰማ በጣም ነበር የጓጓሁት። ወዲያውኑ የልብ ምቱ ሲል ኦኬ፣ ስለዚህ ልጅ እንዳለ ሰማን ማለት ነው። እና ደስ ብሎኛል ከምላችሁ በላይ ቃላት የለኝም። ፋሚሊዎቼ ሁላችሁም እንኳን ደስ አላችሁ የኛ ወዳጆች በሙሉ። ሩታ እያፈረች ነው። እኔ ደግሞ አሁን ደፋር ሆንኩኝ ማለት ነው። እርግጠኛ ስሆን ነው። ብቻ እግዚአብሔር ይመስገን። ፈጣሪ እንግዲህ የልጅ እናትና የልጅ አባት ሊያደርገን ነው። ቃላት የለኝም። ምን ነው ደከመሽ እንዴ?
እና ዝም ብዬ ነው የሆነ ሰዓት ያስፈሰቃታል፣ የሆነ ሰዓት በሀሳብ ጥላኝ ትሄዳለች። ግራ እያገባሽኝ ነው። ምን ነው አዳዲስ ስሜቶች እርግዝና ሲፈጠር አዳዲስ ስሜቶች፣ ብዙ አዳዲስ ነገሮች ይኖራሉ ተብሏል። እንግዲህ አረ ማን ነው ሲባል ሰምቼ ነው ወይም አይቼ ነው። ቤቱ ግን አያምርም? በጣም ያምራል። ጭንቀቱ ድረስ አለ ማለት ግን አርፍደን የመጣና ሰው ምንም የለም ጭር ብሏል። ማንም በሌለበት ይህንን የመሰለ ደስታ መስማታችን በጣም ደስ የሚል ነገር ነው። እንግዲህ ተሳክቶልናል፣ እግዚአብሔር ይመስገን። ለዚህ ክብር ያበቃን መድኃኒዓለም ክብሩን ጠቅልሎ ይውሰድ። እንግዲህ ይህ ሁሉ በሱ ነው፣ ይህ ሁሉ የሆነው ለእኛ አይደለም። እና ደግሞ ውስጥ ላይ ያለ በቃ ዝም ብዬ የፈጣሪን ስራ እያደነቅኩኝ ነበረ። የእግዚአብሔር ስራ እንዴት አድርጎ የሰውን አፈጣጠር ምናምን በቃ መረዳት ሁላ እስከሚከብደን ድረስ ማለት ነው። የሚገርመው እና እሱ ብቻ ሳይሆን በዚህ ጊዜ የልብ ምቱን ምናምን ሁሉም ነገር እንዲያውቁ ለሰው ልጆች ራሱ ጥበብ መስጠቱ ይሄ እግዚአብሔር በጣም ድንቅ ስራ ነው እና በጣም ደስ ይላል። ኤቭሪቲንግ ሁሉንም ነገር ማወቅ ይቻላል በዚህ ሰዓት የልብ ምቱን ሁሉ እንቅስቃሴ ሁላለ የእጅጉን የእግር እንቅስቃሴ ባይታወቀኝም በጣም ደስ ይላልና ብቻ ደስ ይላል። በጣም ደስ ይላል። በደንብ ስረጋጋና ቀጣይ ስንገናኝ በደንብ አወራቸዋለሁ። አሁን ግን እየቀባጠርኩም ነው መሰለኝ። ትክክል ነው አማራው ነገር ደህና ነሽ? እንግዲህ ከዚህ በኋላ በቃ ሩታ እንክብካቤ በፊትም ያው እንግዲህ እንክብካቤ ያስፈልጋታል። አሁን ደግሞ ሞር እንክብካቤ ያስፈልጋታል ማለት ነው። ፈጣሪ የልባችንን አይቶ ደግሞ ዱባይ ያለን እኮ ብዙ እኔ ግራ ነው የገባኝ። በቃ ፈጣሪ ለራሱ ለፈጠረው ፍጥረት እንደሚጨነቅ ያወቅኩት ዛሬ ነው ማለት ትችላላችሁ፣ ከምላችሁ በላይ ማለት ነው። እዛ ግመል ላይ እየወጣን ነበር። አንዴ ሞተር፣ አንዴ የሆነ ነገር፣ አንዴ ፒስታ መንገድ እየገባን ግን ምንም በቃ አልተፈጠረም እና አሁን ሰላም ነው አለን። ሁሉ ነገር ሰላም ነው፣ ምንም ነገር የለም ሲለኝ ገረበኝ ማለት ነው። አስቡት፣ ብዙ እንቅስቃሴ አድርገናል ዱባይ ላይ። የእግር ጉዞ ትላላችሁ፣ አንዴ ፒስታ መንገዶች ውስጥ ስንገባ ምን ስንል እሱ ኖርማል ማለት ኖርማል ነው ስልክ